የአዲስ አበባ 125ኛ ዓመት የምስረታ በዓል አከባበር በይፋ ተጀመረ። በዓሉ በሀገር ውስጥና በውጪ ለአንድ ዓመት እንደሚከበር የከተማዋ ከንቲባ ኩማ ደመቅሳ ተናግሯል። የከተማዋ እድገት ቀጣይነት ለማረጋገጥ ህዝቡ የጀመረውን የልማት ጥረት እንዲቀጥል ከንቲባው ጥሪ አቅርበዋል። ፈቃዱ ፈንቴ አዲስ አበባ ከተመሰረተች ዘንድሮ 125 ዓመት ሞልቷታል። ከተማዋ ከተቆረቆረችበት 1879 ዓ.ም ጀምሮ የተለያዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎችን ስታስተናግድ ቆይታለች። የምስረታዋን 125ኛ ዓመት ዘንድሮ በድምቀት ስታከብርም ያለፈችባቸውን እነዚህን እውነታዎች በመዘከርና ለቀጣይ እድገቷ የጠራ አቅጣጫ በማስቀመጥ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አቶ ኩማ ደመቅሳ የአዲስ አበባ 125ኛ ዓመት የምስረታ በዓል በሀገር ውስጥና በውጭ ሀገር ለአንድ ዓመት በተለያዩ ዝግጅቶች እንደሚከበር ገልጸው የበዓሉን መጀመር በይፋ አብስረዋል። የአዲስ አበባን 125ኛ ዓመት የምስረታ በዓል በድምቀት ማክበር ያስፈልገው የከተማዋን ታሪካዊ፣ ባህላዊ፣ ማህበራዊ ቅርሶቿን ለማስተዋወቅና የልማት አጋሮቿን ለበለጠ ድል ለማነሳሳት መሆኑን አቶ ኩማ ደመቅሳ ገልጸዋል። በሀገራችንና በከተማችን አዎንታዊ የለውጥ ድባብ እየተፈጠረ መሆኑ ግልጽ ነው። በግንባታ እድገት፣ በመንገድ መሰረተ ልማት፣ በስራ ዕድል መከፈት፣ በትምህርትና በጤና አገልግሎት መስፋፋት፣ በንጹህ አቅርቦት፣ በቤት ልማት፣ በኢንቨስትመንት ወዘተ አዲስ አበባ ፈርሳ የተሰራች በሚመስል መንገድ መለወጥ ጀምራለች። ይህንን የለውጥ ድባብ ለላቀ ልማታዊ ድል ልንጠቀምበት ይገባል። በአዲስ አበባ በየጊዜው እየጨመረ ከመጣው የነዋሪዎች ቁጥር ጋር ተያይዞ የተከሰተው የመኖሪያ ቤት እጥረት፣ የአካባቢ ንጽህና ችግር እንዲሁም የመልካም አስተዳደር ችግሮች የከተማዋን እድገት ላለፉት ዓመታት የተፈታተኑ ናቸው። የአዲስ አበባ ከተማ አስተዳደር እነዚህን ችግሮች በዘላቂነት ለመፍታትም ከነዋሪዎች ጋር በመምከርና በመተባበር እቅዶችን ሲተገብር ቆይቷል። በዚህም መስተዳድሩ ከ80 ሺህ በላይ የጋራ መኖሪያ ቤቶችን ገንብቶ ለተጠቃሚዎች አስተላልፏል። ከ3000 ኪሎ ሜትር በላይ የአስፋልትና የጠጠር መንገድ ገንብቶ ለአገልግሎት አብቅቷል። የከተማዋን የውሃ አቅርቦት 93 በመቶ ለማድረስ የሚያስችል የአንድ የጥልቅ ጉድጓድ ቁፋሮ አጠናቋል። ለበርካታ ወጣቶች በአነስተኛና ጥቃቅን የስራ ዕድል ፈጥሯል። ከ17000 በላይ ለሚሆኑ ባለሀብቶች በትልልቅ ኢንቨስትመንት እንዲሰማሩ እድል አመቻችቷል። ይሁን እንጂ የኪራይ ሰብሳቢነት አስተሳሰብ ለከተማዋ እድገት ተግዳሮት መሆኑን ከንቲባ ኩማ ደመቅሳ ገልጸዋል። የዘንድሮ የአዲስ አበባ 125ኛ ዓመት የምስረታ በዓልም መንግስትና ነዋሪዎች ተቀራርበው ለልማት የሚረባረቡበትና ችግሮቻቸውን በጋራ የሚፈቱበትን እድል እንደሚፈጥር የበዓሉ አስተባባሪና የአዲስ አበባ አስተዳደር ምክትል ከንቲባ እንዲሁም የአቅም ግንባታ ኃላፊ አቶ አባተ ስጦታው ገልጸዋል። ዘንድሮ 125ኛ ዓመት የምስረታ በዓሏን ስናከብር እስካሁን ከነበረው ጉዟችን ተምረን ጠንካራ ጎኖቻችንን የበለጠ በማጠናከር ደካማ ጎኖቻችንን በማስተካከል ለበለጠ ውጤትና ድል የምንጓዝበት ሊሆን ይገባል። የአዲስ አበባ ነዋሪዎች ፎረም ሰብሳቢ ኢንጂነር ዘውዴ ተክሉ በበኩላቸው ከተማዋ የተያዘችውን ፈጣን እድገት ለማስቀጠል በየደረጃው ያለ የከተማዋ ነዋሪ የበኩሉን ድርሻ እንዲወጣ ጠይቀዋል። የበዓሉ በይፋ መጀመር ምክንያት በማድረግም የአዲስ አበባ ከተማ አስተዳደር አዲሱን ሎጎ ይፋ አድርጓል። የከተማዋን ታሪካዊ አመጣጥ፣ የወደፊት አቅጣጫ እንዲሁም የከተማዋ መስተዳደር የሚሰጣቸውን አገልግሎቶች፣ አድራሻዎች እንዲሁም የከተማዋን ወቅታዊ ጉዳዮች የሚገልጽ ድረገጽን በይፋ መከፈቱ ተበስሯል። በዓሉም ለቀጣይ አንድ ዓመት ለአዲስ ለውጥ በአዲስ መንፈስ በሚል መሪ ቃል በድምቀት ይከበራል።